በአሁኑ ሰዓት አጠገብ ያለችውና በተደጋጋሚ የምታገኛት ሴት የእውነት ትወደኛለች ወይም ደግሞ እንደ ጓደኛ ብቻ ነው ወይ የምታየኝ እያልክ በሐሳብ የምትጨነቅ ከሆነ የዛሬው ቪዲዮ ግራ መጋባትን ሙሉ በሙሉ የሚያስወግድልህን እውነተኛ ሚስጥር ይነግራል። ሴቶች ስሜታቸውን ደብቀው መኖር ቢችሉም ከልባቸው ለወደዱት ወንድ ግን እጅግ ውድ የሆነውን ጊዜያቸውን ከመስጠትና ስለሱ ለማወቅ ከመሞከርም በፍጹም ወደ ኋላ አይሉ። ስለዚህ በዛሬው ቪዲዮ ውስጥ አንዲት ሴት በሚስጥር ባንተ ፍቅር ስትወድቅና ስትወድህ ከአካሏና ከንግግሯ ልታስቀራቸው የማትችላቸውን 8 ወሳኝ ምልክቶችን በዝርዝር እነግርሃለሁ ማለት ነው። እነዚህ ምልክቶች በአሁኑ ሰዓት ካንተ ጋር ያለችው ሴት ላይ በተደጋጋሚ የምትመለከታቸው ከሆነ ላንተ ልዩና ጥልቅ ቦታ እንዳላት እርግጠኛ መሆን ትችላለህ ማለት ነው። እንደተለመደው ይሄ ቪዲዮ በዋዛው የማይታይ ስለሆነ ስክሪፕቶና ወረቀትን አዘጋጅተህ አጤሬራን እየጻፍክ እስከ መጨረሻው ተከታተለኝ። በቅድሚያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግና ሐሳብን ደግሞ በኮሜንት መስጫው ላይ መጻፍ እንዳይረሳ። በቀጥታ ወደ ቪዲዮ ገባለሁ። እንግዲህ አብራህ ያለችው ሴት ወይም ደግሞ በተደጋጋሚ ያገኘሃት ያለችው ሴት በሚስጥር እንደወደደችህ እንዳፈቀረችህ ማወቅና መረዳት ከምትችልባቸው ምልክቶች መካከል በቅድሚያ የምናነሳው በሁሉም ነገር አንተን ትደግፋለች የሚለው ነው። በስራ ሊሆን ይችላል፣ በመታከናውናቸው ነገሮች ብቻ በሁሉም ነገር እንዲሳካልህ የምትፈልገውን ነገር እንድታገኝ በጣም ታበረታታለች። በቻለችው መጠን ደውላ በመጠየቅ ሊሆን ይችላል፣ የሷን እገዛ በምትፈልግበት ጊዜ በገንዘብም ሊሆን ይችላል፣ በጉልበት ሊሆን ይችላል፣ ብቻ በብዙ መንገዶች አንተን ለማበረታታት ይሳካልን በማለት በሐሳብ በማገዝ ብቻ በብዙ መንገዶች አጠገብ መሆኗን ልታሳይ ትሞክራለች። ሴቶች ይህንን የሚያደርጉት አንድን ወንድ ሲወዱትና ሲያፈቅሩት ነገም ከሱ ጋር ቢኖረኝ ብለው የሚያስቡትም ህይወት ሲኖር ብቻ ነው። ሴቶች አንድን ወንድ የሚያግዙትና የሚረዱት እንዲሳካለትም ጥረት የሚያደርጉት በልባቸው ትልቅ ቦታ ሲሰጡት ብቻ ነው። ወንድ ልጅን ትልቅ ቦታ ሲሰጡት ያ ሰው እንዲሳካለት የተሻለ ደረጃም እንዲደርስ በጣም ይጥራሉ፣ ይሞክራሉ፣ በተቻላቸው መጠን ያግዛሉ ማለት ነው። ስለዚህ አሁን አብራህ ያለችው ሴት በነገሮች ሁሉ አብሮነቷን ለማሳየት በምታደርጋቸው እንቅስቃሴዎችም ሁሉ ለማገዝና ለማበረታታት ያለመታከት የምትሞክር ከሆነ ይህች ሴት በሚስጥር ትወድሃለች ማለት ነው። በሁለተኛነት የምናነሳው ምልክት ደግሞ ነገን ካንተ ጋር የምታስብ ከሆነ ነው። የነገ እቅዷ ውስጥ ነገ እንደዚህ አድርጋለሁ፣ ነገ እንደዚህ ሆናለሁ የምትለው ነገር ውስጥ አንተን የምታካትት ከሆነ እቺ ሴት ትወዳለች ማለት ነው። ነገ እኮ እንደዚህ አድርጋለሁ፣ አንተ ደግሞ እንደዚህ ታደርጋለህ የምትል ከሆነ ልቧ ውስጥ የሆነ ቦታን ይዛል ማለት ነው። ወደፊት ባገኛቸው ብላ የምታስባቸው ስኬቶች ሊሆኑ ይችላሉ፣ ወይም ደግሞ ደርሽባቸዋለሁ ብላ የምታስባቸውም ነገሮች ውስጥ ሊሆን ይችላል። ብቻ እዛ ነገር ውስጥ አንተን ታካትታለች። ቅድም እንዳልኩ ሴት ልጅ ነገ የሚባለው ነገር ውስጥ አንተን ካካተተች ቦታ ከሰጠች ወዳሃለች ማለት ነው። ሴቶች ብዙ ጊዜ ስለ ወደፊት አብዝተው ያስባሉ። የወደፊት የሚባለው ነገር ያስጨንቃቸዋል። በተለይም ደግሞ በፍቅር ግንኙነት ላይ ይሄ ነገር ጥብቅ ይሆናል። ከአንድ ወንድ ጋር በሚኖራቸው ግንኙነት ውስጥ ለዚህ ጉዳይ ቦታ ይሰጡታል፣ በጣም ይጨነቃሉ። ስለዚህ አብራህ ያለችው ሴት ወደፊት በሚባለው ነገር ላይ ካካተተች ነገዋ ላይ አንተን የምትጨምር ከሆነ ቦታ ሰጥታለች፣ እንደወደደችህ እንዳፈቀረችም በዚህ መረዳት ትችላለህ ማለት ነው። ሶስተኛው አንዲት ሴት በሚስጥር እንደወደደች የምታውቅበት ምልክት ደግሞ ጊዜዋን ከሰጠች ነው። እንግዲህ በህይወቷ ውስጥ ብዙ የምታከናውናቸው ነገሮች ይኖራሉ። በተለይም ደግሞ አሁን ባለንበት ጊዜ ብዙ ነገሮችን ለማድረግ ያለን ጊዜ አይበቃም። ስለዚህ ከዛ ቢዚ ከሆነችበት ጊዜዋ ላይ ቀንሳ አንተን ለማግኘት ካንተ ጋር ጊዜ ለማሳለፍ ካንተ ጋር ለመነጋገር ጊዜ የምትሰጥ ከሆነ ይቺ ሴት ወዳለች ማለት ነው። በዚህ ባላት በተጣበበ ጊዜ ውስጥ ሌሎች ሰዎችን፣ ጓደኞቿን፣ ቤተሰቦቿን ማግኘት ትችላለች። ነገር ግን አንተን አስቀድማ ካንተ ጋር ጊዜ ለማሳለፍና ለማውራት የምትመርጥ ከሆነ በተደጋጋሚም ካንተ ጋር ለመሆን የምትሞክር ከሆነ አንተን ለማወቅ ካንተ ጋር ቀጣይነት ያለውን ህይወት ለመመስረት እያሰበች ነው ማለት ነው። አንተን ለማወቅና ለመረዳት ደግሞ አግኝታ ማውራት ካንተ ጋርም ጊዜ ማሳለፍ የግድ ስለሚሆንባት ያላትን ትንሽ ጊዜም ቢሆን ካንተ ጋር ለማሳለፍ ትመርጣለች ማለት ነው። ስለዚህ ጊዜ እየሰጠች ሌሎች ካሉባት ነገሮችም ላይ ቀንሳ አንተን እያስቀደመች ከሆነ ይሄ ሌላኛው እንደወደደች አንተን ለማወቅም እየሞከረች እንደሆነ በቀላሉ የምትረዳበት ምልክት ነው ማለት ነው።
አራተኛው ደግሞ የነገርካትን ነገር አስታውሳ ስትጠይቅህ ነው። ይህም ሲባል በህይወት ውስጥ እየተከናወኑ ያሉ ነገሮችን ነግራት ሊሆን ይችላል። በትምህርት ጉዳይ ሊሆን ይችላል፣ በስራ ጉዳይ ላይ ሊሆን ይችላል፣ ወይም ደግሞ እየሞከርክ ያለውንም ነገር ነግራት ሊሆን ይችላል። ብቻ እነዚህ ነገሮች ላይ የሆነ የነገርካትን ነገር አስታውሳ ስትጠይቅህ ምን ላይ ደረሰልህ ሊሆን ይችላል፣ እንዴት ሆነልህ ሊሆን ይችላል። ብቻ የነገርካትን የሆነ ነገር አስታውሳ የምትጠይቅ ከሆነ በዚህ ሴት ልብ ውስጥ ቦታ አግኝታል ማለት ነው። ይሄ በጥልቀት እንደሰማች፣ ትኩረት እንደሰጠች፣ ካንተ ጋርም ከተለያየች በኋላ ስለዛ ነገር እንዳሰበችበት አንተም ትዝ እንዳልካት የሚያሳይ ምልክት ነው። ስለዚህ የነገርካትን ነገር አስታውሳ በድጋሚ ከጠየቀች፣ ስትገናኙም ሊሆን ይችላል፣ በስልክም ሊሆን ይችላል፣ በቴክስትም፣ ብቻ በማንኛውም መንገድ የነገርካትን ነገር አስታውሳ ከጠየቀች ስላንተ እያሰበች እንደሆነ ማወቅ የምትችልበት ሌላኛው ምልክት ነው ማለት ነው። በአምስተኛነት የምናነሳው ምልክት ደግሞ ካንተ ጋር በምትሆንበት ጊዜ በጣም ደስተኛ ከሆነች ማለት ነው። ይሄም ማለት እንግዲህ ካንተ ጋር የምታሳልፈው ጊዜ ላይ በጣም ኢንጆይ ታደርጋለች። ደስተኛ ሆና ተመችቷት እየተዝናናች ነው የምታሳልፈው። ማስተዋል ያለብህ ነገር ሰዎች ካልወደዱን፣ በተለይም ደግሞ ሴት ልጅ የማትወድ ከሆነ ይሄንን በፍጹም ልታደርገው አትችልም። ሴቶች ካልወደዱት ሰው ጋር ሲሆኑ ሊደብቁት የማይችሉትን የድብርት ስሜት ያሳያሉ። ሴቷ ግን ከወደደችና ካፈቀረች ካንተ ጋር የምታሳልፈው እያንዳንዱን ጊዜ በጣም ኢንጆይ ታደርገዋለች፣ ደስም ይላታል። እሷ ደስ ብሏት አንተንም ደስ እንዲል ታደርጋለች ማለት ነው። ስለዚህ ካንተ ጋር በምታሳልፈው ጊዜ ላይ ምቾት ከተሰማት፣ የድብርት የመጨናነቅም ስሜት ካልታየባት ይህች ሴት አንተን ወዳለች ማለት ነው። ከዛ በተቃራኒ ግን በተደጋጋሚ አንተን ስታገኝህ የሚደብራት ከሆነ፣ ምቾትም አይሰማት ከሆነ አልወደደችም ማለት ነው። ነገር ግን አንተን ስታገኝ ደስተኛ ከሆነች፣ ሌሎች በጣም ብዙ ነገሮች አስደብሯትም ሊሆን ይችላል፣ ነገር ግን አንተ ጋር ስትመጣ ደስተኛ ከሆነች፣ ካንተ ጋር በምታሳልፈውም ጊዜ ምቾት የሚሰማት ከሆነ እንደወደደች እንዳፈቀረች የምታውቅበት ሌላኛው ሚስጥር ነው ማለት ነው። ስድስተኛው ደግሞ ስላንተ ለማወቅ የምትፈልግ ከሆነ ነው። ይሄ እንግዲህ ሌላኛው ምልክት ነው። የምትጠይቅ ከሆነ አንተንም ሊሆን ይችላል፣ በዙሪያ ያሉ ሰዎችንም ሊሆን ይችላል፣ ማለትም ጓደኞችን፣ ቤተሰቦችን፣ ብቻ ስለምታውቃቸው ነገሮች በሙሉ በአንተ ዙሪያ ስላሉ ነገሮች ደጋግማ የምትጠይቅ ከሆነ በዚህች ሴት ልብ ውስጥ ቦታ ይዛሃል ማለት ነው። አብራችሁ በምታሳልፉበት ጊዜ ጓደኛ ምን እንደሚሰራ፣ የቤተሰቦች ህይወት ምን እንደሚመስል፣ ስራ ቦታ ላይ የምታሳልፈው ጊዜ ምን እንደሚመስል በጥልቀት ለማወቅ የምትጠይቅ ከሆነ ወዳለች ማለት ነው። ከዚህም በተጨማሪ ደግሞ የምትነግራትን ነገር እንዲሁ ዝም ብሎ መስማት ሳይሆን በጥልቀት የምታዳምጥ ከሆነ፣ ባለፈው እኮ እንደዚህ ብለህ ነበር፣ እንዴት ሆነ፣ እዚህ ቦታ ፕሮግራም አለኝ ብለህ ነበር፣ ትሄዳለህ የመሳሰሉ ጥያቄዎችን የምታነሳል ከሆነ የበለጠ ወዳለች ማለት ነው። ለምሳሌ እኔ በሳምንት 3 ቀን በእነዚህ ቀናት 11 ሰዓት ሲል ስፖርት እሰራለሁ ብለህ ነግራት፣ በቀጣይ ስታገኛት ሰዓቱ ደረሰኮ ወደ ስፖርት ቤት አትሄድም ወይ ብላ ራሷ አስታውሳ የምትጠይቅ ከሆነ፣ በዙሪያህም ስላሉ ነገሮች በጥልቀት ለማወቅ የምትፈልግ ከሆነና ስላንተ ብዙ ነገሮችንም የምትረዳ ከሆነ ይችን ሴት ጠበቅ አድርጋ መያዝ ይኖርባል። በሰባተኛነት የምናነሳው ደግሞ ስለሷ ብዙ ነገሮችን ትነግራለች። ልክ ስላንተ ማወቅ እንደምትፈልገው ሁሉ ስለራሷም ደግሞ እንድታቅላት ትፈልጋለች። በህይወቷ እየተከናወኑ ያሉ ነገሮች ምን እንደሚያስደስታት፣ ምን እንደሚያስጠላት፣ ምን እንደምታደርግ በየቀኑ ሁሉንም ነገር ትነግራለች። መንገድ ላይ የገጠማትን ነገር፣ ከዚህ በፊት ያሳለፈችው የፍቅር ህይወትም ሊሆን ይችላል፣ ወይም ደግሞ ህይወቷ ላይ የገጠማትንም ነገር በሙሉ አንስታ በዝርዝር ትነግራለች። በአጠቃላይ ስለሷ ሁሉንም ነገር እንድታቅላት ትፈልጋለች። ሴቶች ወንድ ልጅን ሲወዱ ብቻ ነው እንደዛ የሚያደርጉት። አንድን ወንድ ከወደዱ በዛ ወንድም ዙሪያ ሲሆኑ ምቾት የሚሰማቸው ከሆነ ሁሉንም ነገር ልክ እንደ ንስሐ ይናዘዙታል። ስለመጡበት መንገድ፣ ስላሳለፉት ህይወት፣ ስለሚሰማቸው ስሜት፣ ስለእያንዳንዱ ጥቃቅን ነገሮችም በግልጽ ይናገራሉ ማለት ነው። ስለዚህ ይህንን ምልክት ካስተዋልክባት ይቺ ሴት ወሬ የምትወድና ወሬ የምታበዛ ሳይሆን ላንተ ቦታ የሰጠች ሴት ናት ማለት ነው። በስምንተኛነትና በመጨረሻም የምናነሳው ሴት ልጅ በሚስጥር እንደወደደች የምትረዳበት ምልክት ደግሞ አንተ ጋር በምትመጣበት ጊዜ ሁሌ ዝንጥ ብላ የምትመጣ ከሆነ። ይኸውልህ ሴቶች የወደዱትና ያፈቀሩት ሰው ጋር ሲሄዱ አምረው ዘንጠው መታየት ይፈልጋሉ።
እርግጥ ነው ሴቶች ሁሌም ቢሆን አምሮባቸውና ዘንጠው መታየት ደስታቸው ነው ሊባል ይችላል። ነገር ግን ፍቅር ሲይዛቸው ደግሞ እንደነሱ ዘናጭና እንደነሱ ሽቅርቅር አይኖርም። ስለዚህ አንተ ጋር በምትመጣበት ጊዜ ላንተ የተለየ ስሜትም እያደረባት ሲመጣ ለእያንዳንዱ ነገር በጣም ትጠነቀቃለች። ዝንጥ ብሎባት አምሮባት ለየት ብላ ለመታየትም ትሞክራለች። ታዲያ ይሄንን ነገር አንድ ጊዜ አይተ ብቻ ሳይሆን በተደጋጋሚ አንተ ጋር ስትመጣ በምታያቸው ነገሮች ከሌላ ጊዜ በተለየ መልኩ ዝንጥ ብላ አምሮባት የምትመጣ ከሆነ ላንተ ቦታ እየሰጠችህና እየወደደች እንደሆነ መረዳት ይኖርብሃል ማለት ነው። ይሄ ነገር እንግዲህ ከማስመሰል ጋር የሚያያዝ ነገር አይደለም። በአንተ ፊት ሙሉ ሆና ቆንጆ ሆና አንተን የሚማርክ ሰው ሆና መታየት ስለምትፈልግ ነው። ቅድም እንዳልኩ ሴቷ የምትወድ ከሆነ ወደ አንተ ስትመጣ የፀጉሯ ሁኔታ፣ የምትቀባው ሽቶ፣ የምትለብሰው ልብስ፣ አረማመዷ እንዲሁም ደግሞ ሌሎች ጥቃቅን የሚባሉ ነገሮችም ጭምር ፐርፌክት እንዲሆኑ አብዝታ ተጨንቃና ጊዜ ወስዳ ተዘጋጅታ ወደ አንተ ትመጣለች ማለት ነው። ስለዚህ ይሄንን ነገር በተደጋጋሚ አብራ ያለችው ሴት ላይ የምታስተውል ከሆነ እንደወደደችና እንዳፈቀረች መረዳት ትችላለህ ማለት ነው። እንግዲህ በዛሬው መሰናዶ ሴት ልጅ በሚስጥር እንደወደደቻችሁና እንዳፈቀረቻችሁ በቀላሉ መረዳት የምትችሉባቸውን በሳይኮሎጂና በተለያዩ ጥናቶች የተረጋገጡ 8 ሴት ልጆች የሚያሳዩትን ምልክትም ወደ እናንተ ያደረስንበት መሰናዶ እስካሁን የተከታተላችሁትን ይመስል ነበር። በቀጣይ ሌሎች የወንዶች ጉዳይን የተመለከቱ መሰናዶችን ይዘን ዳግም ተመልሰን የምንገናኝ ይሆናል። እስከዛው ቻናሉን ሰብስክራይብ በማድረግ አብሮነታችሁን እንድታሳዩ በአክብሮት ጋበዝን። የዛሬውን መሰናዶ ግን በዚሁ እናጠቃላለን። ይመቻችሁ።